the biggest cash robbery in American history. Victor Manuel Garena devised and executed a plan to exploit Wells Fargo's skimpy security protocol. ይህ ሰው የማይደፍረውን የደፈረ ያሰበውን አሳክቶም ሊይዙት ለደከሙ ሁሉ የሕልም እንጀራው ነው የቆየ ነው። ሙሉ ስሙ ቪክቶር ማኑኤል ጌሬና ይባላል። የአሜሪካው ግዙፍ የባንክ ተቋም ዌልስ ፋርጎ ዘረፋ መሪ $7 ሚሊዮን ሙልጭ አድርጎ የተሰወረ መነጋገሪያ የሆነ ሰው ነው። እንደ አውሮፓ አቆጣጠር 1983 ላይ ይህ ዘረፋ ሲፈጸም ሰውየው ገና 25 ዓመት ወጣት ነበር። ወጣትነቱን ብቻ ሳይሆን በዌስት ሃርትፎርድ በሚገኘው የዌልስ ፋርጎ ኤክስፕረስ የፋይናንስ ኩባንያ ውስጥም እምነት ከሚጣልባቸው የደህንነት ሰራተኞች ውስጥ አንዱና ዋነኛው ነበር። ምናልባትም ለዚህም ይመስላል ስለሱ ውጥን ስለ ድርጊቱ ሁሉ እጅግ የሰላ ዓይን አላቸው የተባሉ ጠባቂ ተቆጣጣሪዎች ሁሉ አንዳችም ጥርጣሬ ሳያሳድሩበት የቀረው። ወቅቱ ዓመታትን ወደ ኋላ ይመልሰናል። ከ43 ዓመታት በፊት መስከረም 12 ቀን 1983 ቪክቶር ኢማኑኤል ጌሬና ልክ እንደ ሁልጊዜው አንዳችም የፕሮግራም ለውጥ ያደረገ ሳይመስል በሥራ ቦታው ላይ ተገኘ። ለሰዎች ይህ ይምሰላቸው እንጂ እሱ ግን ትልቅ ተልእኮውን ከግብ የሚያደርስበት ቀን እንደሚሆን አስቀድሞ በብዙ መልኩ ተዘጋጅቶበት ነበር። እናም በእቅዱ መሰረት ከጓደኛው የተዋሰውን መኪና በኩባንያው ቅጥር ግቢ ውስጥ ማስገባት ይችል እንደሆነ ይህንንም ፍቃድ የሚጠይቀው ለመኪናው ደህንነት በማሰብ እንደሆነ በመንገር ከኩባንያው ጠባቂዎች በቀላሉ ይሁንታን አገኘ። በወቅቱ ወደ ቅጥር ግቢ ያስገባትን መኪና በተመለከተ የኤፍቢአይ ልዩ ተወካይ የነበሩት ጄፍ ሮቭሊ ሲናገሩ መኪናው የ1973 ስሪት የሆነ በመጠን ከፍ ያለና በዚያ ያለ ጭነትንም ያላንዳች ጥርጣሬ መሸሸግ የሚችል ነበር ይላሉ። ቪክቶር ጌሬናና ለዘረፋው አብሮት የተሰለፈው ግብረ አበሩ ከሚሰሩበት ከዌልስ ፋርጎ ባንክ ካዝና የባንኩ የደህንነት ጠባቂዎች መሆናቸውን ተጠቅመው $7 ሚሊዮን ለዕለቱ ዝግጁ አደረጉ። ይህን ሁሉ ገንዘብ ሳይታዩ ከካዝናው በማውጣት ሲያከማቹና መውጫ መንገድን ሲያበጁ ሌሎች ዝግጅታቸውን ሁሉ ነገሬ ብሎ አልተከታተሉም ነበር። የመጨረሻው ሰዓት መቃረቡን ተከትሎ ግን ቪክቶር ጌሬናና ግብረ አበሩ ጥቂት የኃይል እርምጃን ለመውሰድ ራሳቸውን ዝግጁ አደረጉ። በዚህ መሰረትም ልክ ከቀኑ 9 ሰዓት ሲሆን ቪክቶር ጌሬናና ግብረ አበሩ እንዲሁም የዕለቱ ተቆጣጣሪና ባልደረባው ቀድሞ በሚስጥር ከተዘጋጀው ገንዘብ ጋር ብቻቸውን ቀሩ። ቪክቶር ጌሬናና ግብረ አበሩ እነዚህን ሁለት ሰዎች ምን ማድረግ እንዳለባቸው አሰቡ። እናም በዚህ ሰዓት ነበር ቪክቶር ጌሬና ሽጉጡን አውጥቶ በተቆጣጣሪው ጭንቅላት ላይ በማነጣጠር ሁለቱም ምድር ላይ በወዳቸው እንዲተኙ ቀጭን ትዕዛዝ የሰጣቸው። እነዚህ ሁለት ሰዎች መንቀሳቀስ እንዳይችሉ ለማድረግ ግብረ አበሩ እጃቸውን ወደ ኋላ ግጥም አድርጎ አሰራቸው። አፋቸውን በፕላስተር በማሸግና እግሮቻቸውንም ከወለሉ እንዳይንቀሳቀሱ በማድረግ እርዳታ መጥራት እንዳይችሉ በኃይልም እንዳይገዳደሯቸው አደረጓቸው። ቪክቶር ጌሬና ይህንን ተከትሎ ደግሞ እያደረገ ያለውን ነገር ሁሉ እንዳይመለከቱ የለበሱትን ጃኬት አውልቆ አይናቸውን በመሸፈን እንደ ልቡ $7 ሚሊዮን ወዳዘጋጀው ከረጢት መክተት ጀመረ። በእርግጥ ድርጊቱ ከሙሉ ሰዓት በላይ ፈጅቶበታል። አንዳንድ ሪፖርቶችም ሰዎቹን በማሰር እንዳይንቀሳቀሱ ከማድረጉም ባሻገር አቅም እንዲከዳቸውና በቀላሉ እንዲሸነፉለት ለሰዓታት ራሳቸውን ማዘዝ እንዳይችሉ የሚያደርግ መርፌ ወቅቷቸው እንደነበር ተገልጿል። ቪክቶር ጌሬና መኪናውን በረብጣ ዶላሮች ከሞላ በኋላ ለግብረ አበሩ አንዳች ምልክት በመስጠት ዝግጁ ካደረገው በኋላ መኪናውን ወደ ተርሚናል እንዳወጡና ገንዘቡንም በቀላሉ ማሸሽ ቻሉ። ቪክቶር ጌሬናና ባልደረባው ይህን ያህል ገንዘብ ይዘው ሲወጡ የሚገርመው በአንድም ሰው ላይ ጉዳት አላደረሱም። ለዚህም ጌሬና አስቦ ተዘጋጅቶበት ስለነበረም አንዳችም ደም ሳይፈስ በብላት ገንዘቡን ይዞ መውጣት ችሏል። ቆይተው በራሳቸው ትግል ከገቡበት ስር ነፃ መሆን የቻሉት ተቆጣጣሪዎቹ ቪክቶር ጌሬና ካጠገባቸው ብዙ እንደራቀ ቢረዱትም ራሳቸውን ማዳን በቻሉበት ቅጽበት ጉዳዩን ለፖሊስ አሳወቁ። ቪክቶር ጌሬና ከቅጥር ግቢው ያወጣት የጓደኛው መኪና በቀጣዩ ቀን ብዙም ከዌልስ ፋርጎ መኪና ማቆሚያ ስፍራ ሳትርቅ ተገኘች። ተፈላጊው ቪክቶር ጌሬና ግን ከ$7 ሚሊዮን ጋር እምጥ ይግባ ስምጥ ተሰወረ። በወቅቱ ዘረፋው በአሜሪካ ታሪክ ውስጥ ካጋጠሙ ዘረፋዎች ሁሉ እጅግ አነጋጋሪውና የገዘፈው በሚልም በብዙዎች ተገልጿል። ፖሊሶችም አንዳችም ጊዜ ሳያጠፉ በዚህ ሰው ላይ የምርመራ መዝገባቸውን ከፍተው ክትትል ማድረግ ጀመሩ። ሁሉም ነገር ከተፈጸመ በኋላ አንዳች እውነት ላይ ደረሱ። ይሄውም በጉያቸው የነበረው ታማኝ አገልጋይ ተብሎ የሚሞካሸው ሰው የፖርቶሪኮ ቡድን አንድ አባል መሆኑን አወቁ። ቪክቶር ጌሬና ይሰራበት የነበረው ቡድን ሎስ ማቼቴሮስ የሚል መጠሪያ የነበረው ሲሆን ፖርቶሪኮን ከአሜሪካ ለመገንጠል የሚታገል ቡድን ውስጥ
አባል እንደነበረም ደረሱበት። በወቅቱ ይህ ቡድን ቦምብ በመጣል ተደጋጋሚ የማይጠበቁ ዘረፋዎችን በማድረግና በዘረፋ የሚያካብተውን ሀብትም ለቡድኑ መጠናከር በመጠቀም ይታወቅ ነበር። በወቅቱ የጌሬና አንዳንድ ግብረ አበሮች በቁጥጥር ስር እንዲውሉ ተደርጎ የነበረ ሲሆን ፍጹም የማይገመተው ቪክቶር ጌሬና ግን በእጃችን ገባ ሲሉ አመለጣቸው። ኤፍቢአይ ይህንን ሰው እጅግ ተፈላጊ ከሆኑ ወንጀለኞች ውስጥ ስሙን አስፍሮ አሰሳውን ቢያጠናክርም እሱን በእጃቸው ማስገባት ግን ፈጽሞ ሊሳካለት አልቻለም ነበር። ቪክቶር ጌሬናን ያለበትን ለጠቆመ እስከ $1 ሚሊዮን የሚደርስ ሽልማት እንደሚሰጥም ቃል ተገብቶ የነበረ ቢሆንም አሁንም ጌሬናን አግኝቻለሁ ብሎ በካሳው ቅንጡ ሕይወትን መምራት የቻለ ሰው ግን አልነበረም። በ1985 ነሐሴ ወር ላይ 13 ያህል ሰዎች ከዌልስፎርግ ዘረፋ ጋር በተያያዘ በቁጥጥር ስር መዋላቸው ይፋ ተደረገ። በተለይም ከተያዙት ውስጥ 12ቱ የሎስ ማሽቴሮስ ቡድን ቀንደኛ አባል መሆናቸው ተረጋገጠ። በጥቅሉም ኤፍቢአይ 19 የሚደርሱ የቡድኑ አባላት ተጠርጣሪዎችን በመያዝ ከባንክ ዘረፋ ክስም ባለፈ በገንዘብና በጦር መሳሪያ ዝውውር፣ በጥቃቶችና በሌሎችም የአሜሪካን ደህንነት ስጋት ላይ ጣሉ ናቸው በተባሉ ክሶች ተጠያቂ ያደረጋቸው። በእነዚህ አነጋጋሪ ተግባራቱ የሚታወቀው ቪክቶር ኢማኑኤል ጌሬና እንደ አውሮፓ አቆጣጠር በ1958 በኒውዮርክ ደቡብ ብሮንክስ ነበር የተወለደው። እናቱ ግሎሪያ ጌሬና ከወላጅ አባቱ ጋር በፍቺ ከተለያየች በኋላ ከሌሎች 4 ወንድሞቹ ጋር አሳድጓለች። በፈረንጆቹ 1970 ላይ ማለትም ጌሬና የ12 ዓመት ልጅ እያለ እናቱ ግሎሪያ ለልጆቼ የተሻለ የሚያድጉበት ቦታ ይሆናቸዋል በሚል መኖሪያቸውን ከኒውዮርክ ወደ ሃርትፎርድ ቀይራለች። ቪክቶር ጌሬና ከልጅነቱ ጀምሮ ቤተሰቡን በኢኮኖሚ ለማገዝ ይጥር የነበረ ልጅ እንደነበረም ታሪኩ ላይ ሰፍሯል። በትምህርት ቤት ቆይታውም ቢሆን በብዙ መልኩ የተመሰገነ የሚባል ነበር። በሃርትፎርድ በርክሌይ የሁለተኛ ደረጃ ትምህርቱን ሲከታተል ጥሩ ውጤት ያስመዘግብ የነበረ ተማሪ ከመሆኑም በላይ ልዩ ተሰጥኦዎችም ነበሩት። በተለይ ደግሞ እግር ኳስና ሬስሊንግ ላይ ተወዳዳሪ በመሆን በትምህርት ቤት ውስጥ ስማቸው ከፍ ብሎ ከሚነሱ ተማሪዎች ውስጥ አንዱ ነበር። በ1976ም ከሁለተኛ ደረጃ ትምህርት ቤቱ በከፍተኛ ውጤት ተመርቋል። ከዚህ በኋላ የነበረውን የትምህርት ጊዜ የት መቀጠል ይኖርብኛል የሚለውን ከመምህራኑ ጋር ተማክሮ የወሰነው ቪክቶር ጌሬና የኮሌጅ ትምህርትን በአንድ ትንሽ የሮማን ካቶሊክ ትምህርት ተቋም ውስጥ መከታተል ጀመረ። ሆኖም እንደ ከዚህ ቀደሙ ግን ተጨብጭቦለት ትምህርቱን የሚያጠናቅቅ ተማሪ መሆን አልተቻለውም። ዲግሪውን መቀበል ሳይችል ትምህርቱን አቋረጠ። ከዚህ በኋላ ነበር ኑሮውን ለመደገፍ የሥራ ዕድሎችን ማማተር የጀመረው። በዚህ መሰረትም የሥራ ጊዜው የመጨረሻ መዳረሻ የነበረው ዌልስ ፋርጎ ውስጥ በልዩ የደህንነትና ጥበቃ ሥራ ላይ ዕድል አግኝቶ ተቀጣሪ መሆን ቻለ። ቆይቶም በሹፌርነት ሲሰራ እንደነበርና ታማኝ ሰራተኛችን ብለው የሚያሞካሹት አይነት ሰው እንደነበር ይነገራል። ታዲያ በዚህ ታማኝነትን ባገኘበት ምስጉን በተባለበት ስራ ላይ ሆኖ የካዝናውን ክፍልና ቁልፎች ሲያጠና ከቆየ በኋላ ያልተጠበቀውን ዘረፋ ፈጸመ። በዚህ ዘረፋ ላይ እንዲሰማራ ምክንያት የሆነውን ውሳኔ ለመወሰን ምን አበቃው? ብዙዎች በዚህ ሰው ሕይወት ውስጥ ከሁሉም በላይ የውሳኔዎቹ ለውጥ የሕይወት አቅጣጫው ልዩነት ሁሉ የተፈጠረው ሎስ ማሽቴሮስ በተባለው የፖርቶሪኮ ታጣቂ ቡድን ውስጥ አባል ሆኖ መግባቱ ነው ይላሉ። በዚህ ስጋት ተብሎ በተሰየመው ቡድን ውስጥ ታዲያ የቀድሞ ምስጉንና ባለተሰጥኦ ተማሪ ቪክቶር ጌሬና እንዴት ሊገባ ቻለ የሚለው ብዙዎችን ያስገረመ ነበር። ለቪክቶር ማኑኤል ጌሬና በቡድኑ ውስጥ መግባት የመልማይነቱን ሚና የተወጣው በቡድኑ ውስጥ ስመገናና የነበረው መሪ ጆዋን ሳጋራ ፓልመር ነበር። በወቅቱ ቪክቶር ጌሬናን በልዩነት ሊመለከት የቻለው ጌሬና በእናቱ በኩል የፖርቶሪኮ ደም ያለው መሆኑን እንደ መስፈርት በመያዝና በዌልስ ፋርጎ ተቀጣሪ መሆኑንም እንደ ቁልፍ የገንዘብ ምንጭ አድርጎ በማሰብ ነበር። እናም አስቀድሞ ባደረገው ጥናትና ክትትል መሰረት ቪክቶር ጌሬና ለፖርቶሪኮ ለሚታገል ቡድን አንዳች ቁም ነገር መስራት እንዳለበት አሳመነው። በወቅቱ ተቀጥሮ የሰራበት የነበረውን ደሞዝ በማጣጣልም በቶሎ ከውሳኔ እንዲደርስና ቡድኑን በአፋጣኝ መቀላቀል እንዲችል አድርጎት ነበር። መልማዩ ሴጋራ ፓልመር በባንክ ከተፈጸመው ዘረፋ ጀርባም ውጥኑን በማርቀቅና ውሳኔዎች ላይ በመሳተፍም ትልቅ ሚና ነበረው። በእርግጥ በወቅቱ በተደረጉ ክትትልና ምርመራዎች በዌልስ ፋርጎ በተፈጸመው ዘረፋ ላይ ቪክቶር ጌሬና ሙሉ ለሙሉ የወንጀሉ ባለቤት እንደሆነ ቢወሰንም ቡድኑ ለፈጸማቸው ሌሎች ጥቃቶችና ወንጀሎች ግን ተባባሪ ስለመሆኑ የሚያመላክት አንዳችም አይነት ማስረጃ አልተገኘበትም። በተለይ ግን ቪክቶር ጌሬና ለእናቱ የነበረው ፍቅር ለፖርቶሪኮ ነጻነት ለሚታገለው ቡድን ጆሮና ልቡን እንዲሰጥ ምክንያት ሆኖታል የሚል ሐሳብም በበርካቶች ይነሳል። ቪክቶር ማኑኤል ጌሬና ስለ ግል ሕይወቱ በተለይም ትዳር ስለመመስረቱ ወይም ልጆች ስለማፍራቱ አንዳችም የሚታወቅ ነገር የለም።
በእርግጥ ሰውየው ልዩ ጥበቃ ባልተለየው መልኩ በተሳዳጅነት ሕይወት ውስጥ ሆኖ የሚኖር ሰው በመሆኑ ግለ ታሪኩ ስጉር ሊሆን እንደቻለ እሙን ነው። በጊዜው ይፋ የሆኑ አንዳንድ መረጃዎች እንደሚያመላክቱት ይህ ተፈላጊ ወንጀለኛ እጃችን ገባ ሲሉ እያመለጠ ለኤፍቢአይ እና ለሌሎችም የአሜሪካ የደህንነት ተቋማት እንቆቅልሽ ሆነባቸው ወደ ኩባ በመሰደዱና እዛም ተላልፎ ሊሰጥ እንደማይችል ባለው እርግጠኝነት የተዝናና ሕይወትን መቀጠል በመጀመሩ ነበር። በተለይ አሜሪካ ከኩባ ጋር ያላት የሻከረ ግንኙነት ለሱ ጥሩ እፎይታ ጊዜን የሰጠው ነው። በዚህም ኩባ አሜሪካ ለምታሳደዳቸው ሁሉ ገነት ምድር ሆና መሸሸጊያ ሆናለች በሚልም የሀገራቱን መቃቃር ከጨመሩ ተፈላጊ ወንጀለኞች ውስጥ ቪክቶር ጌሬና አንዱና ዋነኛው ነው። ቪክቶር ጌሬና እንደ አውሮፓ አቆጣጠር 2016 ታህሳስ ወር ላይ ማለትም ስሙ እጅግ ተፈላጊው ወንጀለኛ በሚል በዝርዝሩ ከተካተተ ከ32 ዓመታት በኋላ ኤፍቢአይ ተስፋ ቆርጦበት ከዝርዝሩ ስሙን ሰርዞታል። ሆኖም አሁን ድረስ ባልተቋጨው የስር ማዘዣው ምክንያት የሽሽት ጉዞ አብቅቶ ነፃ ሰው መሆን አልቻለም። በሚፈጽማቸው ዘረፋዎች በሚሊዮን የሚቆጠር ጠቀም ያለ ሀብትን ማካበት የቻለው አስገንጣዩ ማቼትሮስ ቡድን ይበልጥ ስጋትነቱን ጨመረ። ለአየር ሚሳኤል ቦታ ለመግዛት በወቅቱ ቡድን የቻለውም በእነዚህ አይነቶቹ የዘረፋ ሀብቶች እንደሆነ ብዙዎች ይገምታሉ። ቡድኑ አቅሙን መገንባቱን በግልጽ ሊያሳይ በሚችል ደረጃም በፈረንጆቹ ጥቅምት 30 ቀን 1983 ላይ በሳን ሁዋን ፖርቶሪኮ በሚገኘው የኤፍቢአይ ዋና መስሪያ ቤት የመደራጀታቸውን አቅም ለማሳየት የሚመስል የማጥቃት ሙከራዎችን ማድረግ ጀምረውም ነበር። በዚህ የጥቃት ሙከራ የተወሰኑ ጉዳቶች ተመዘገቡ። በተለምዶ ሎስ ማሽቴሮስ በመባል የሚታወቀውና የኢጀርሲቶ ፖፑላር ቦሪኳ የተባለው ቡድን የማርክሲስት ሌኒኒስት ርዕዮተ ዓለምን ከፖርቶሪኮ ብሔርተኝነት ጋር ያቆራኘ ሲሆን አሜሪካ የደሴቲቱን ሀብቶችና ሕዝቦች ብዝበዛ ያራመደች ኢምፔሪያሊስት ቅኝ ገዢ አድርጎ የሚመለከት ነው። ቡድኑ ይህን የቅኝ ግዛት መዋቅር ለማፍረስና ነጻ የሶሻሊስት ሪፐብሊክ ለመመስረት ዋና መንገድ የትጥቅ ትግል ነው ብሎ የሚያምን ነበር። ለዚህ ደግሞ የእነሱ ዓላማን ማሳኪያ መንገድ ተብሎ የተያዘው የመደብ ትግልን አጽንኦት በመስጠት ማስቀጠል ነበር። እናም የቡድኑ አባላት ካፒታሊዝምንና የአሜሪካን ሉዓላዊነት በፖርቶሪኮ ላይ የድህነትና የባህል መጥፋት ዋና መንስኤዎች አድርገው በመቃወም ይታወቃሉ። ይህንንም እሳቤ ተከትሎ የሎስ ማሽቴሮስ የአመፅ እንቅስቃሴዎች የተጀመሩት በ1970ዎቹ መጨረሻ ላይ ሲሆን በቦምብ ፍንዳታዎች፣ በጥፋትና በአሜሪካ ባለስልጣናት ላይ በሚሰነዘሩ ጥቃቶች ላይ በማተኮር ስራዎችን ለማደናቀፍና ዓለም አቀፍ ትኩረትን ወደ ዓላማቸው ለመሳብ ተችሏቸውም ነበር። በተለይም መረጃዎች እንደሚያመላክቱት እንደ አውሮፓ አቆጣጠር ከ1978 እስከ 1985 ባለው ጊዜ ውስጥ በፖርቶሪኮ ከ100 በላይ ለሚሆኑ ጥቃቶች ቡድኑ ኃላፊነቱን ወስዷል። በሳባና ሴካ የባህር ኃይል ሬዲዮ ማስተላለፊያና በሙኒዝ የአየር ብሔራዊ ጥበቃ ላይ በተፈጸሙ ወታደራዊ ጥቃቶችና በደረሱ ፍንዳታዎች እንዲሁም እንደ ባንኮችና የሕዝብ መገልገያዎች ባሉ ኮርፖሬቶችን ኢላማ አድርገው በተፈጸሙ ጥቃቶች ምክንያት በሚሊዮን ዶላሮች የሚቆጠር የንብረት ውድመት አስከትሏል። የቡድኑ አባላት በጥቅምት 17 1979 በፖርቶሪኮ መንግስትና በወታደራዊ ቦታዎች ላይ ያነጣጠሩ የተቀናጁ የቦምብ ጥቃቶችን ፈጽመዋል። እነዚህን ድርጊቶች በተመለከተ ቡድኑ በሰጣቸው መግለጫዎች ላይ የተፈጸሙት ጥቃቶች ሁሉ ራስን ከወረራ መከላከል ጦርነት ተደርገው የሚወሰዱ መሆናቸውን አስታውቆም ነበር። የአሜሪካ ባለስልጣናት ኤፍቢአይን ጨምሮ ግን በቡድኑ የሚሰጡ መግለጫዎችን ወደ ጎን ትተው የሎስ ማሽቴሮስን ቡድን በሲቪሎችና በመሰረተ ልማት ላይ የኃይል እርምጃ በመውሰድ የፖለቲካ ለውጥን በማስገደድ ለማምጣት የሚሰራ የሽብርተኛ ድርጅት ብለው ፈርጀውታል። ቪክቶር ኢማኑኤል ጌሬና አስቡት፣ የዛሬ 43 ዓመት እንደዋዛ በደህንነት ከሚሰራበት የአሜሪካው ግዙፍ የባንክ ተቋም ዌልስ ፋርጎ 7 ሚሊዮን ዶላር በጥሬው ጭኖ ከተሰወረ በኋላ ዛሬም ድረስ አልተገኘም። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቀን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም